እያየን እንጀራ ውስጥ መርዝ እየተከተተ አንበላም። ለምንድነው መርዝ ያላቸውን ሰዎች ንግግር የምንሰማው? አይምሮ እኮ ልቡና ባዶ ከሆነ ከባድ ነው። የሰይጣን መጫወቻ ነው የሚሆነው። ቤት ከተዘጋ ገጠር ነው ወደ ወረዳ ከተማ ላይ ስለሆነ በልጅነት ያደኩት አንድ ቤት ከተዘጋ ቁንጫ ያስገባል። ብዙ ጊዜም ተደጋግሞ ይነሳል 1% 2% የማይሞላው በረበሸ ድፍን የኢትዮጵያ ሕዝብ ነው የሚታመሰው የሚጎዳው ተብሎ ይነሳልና እነዚህን ጥቂቶቹን በልጠው እንዲታዩ ጎልተው የነሱ ድምጽ እንዲሰማ ግማሹ በብሔር እንዲከፋፈለው ግማሹ በሃይማኖት እንዲከፋፈለው ያደረገው ምንድነው? ከፖለቲከኞች ጉልበት ይልቅ የሃይማኖት አባቶች ጉልበት አይበልጥም ነበር ወይ ይላሉ አንዳንድ ሰዎች። ሌሎች ደግሞ የአስተምሮታችን የራሱ የሆነ ተጽዕኖ አለው። አሁን መደበኛው ትምህርት ላይም የአሜሪካን ሂስትሪ ቻይናን ሂስትሪ ከሚማር መጀመሪያ ነገር ኢትዮጵያውያን የራሳቸው የሆነ ሀገር በቀል ዕውቀት አላቸው። ከዛ መነሳት ቢቻል ሲቀጥል መጀመሪያ ሰው መማር ያለበት ግብረ ገብነትን ነው፣ ሰው ማክበርን ነው፣ ሰው መሆንን መማር መቻል አለበት። ይሄ ካሪኩለም ውስጥ የለም። ዝም ብሎ ተነስቶ ሂሳብ ኬሚስትሪ ቢማር ሰው መሆንን ሳያውቅ ምን ጥቅም አለው በሚል መከራከሪያ ያነሳሉ። በተቃራኒው ደግሞ ከዚህም ጎን ለጎን ደግሞ የሃይማኖት አስተምሮታችንስ መስተካከል የለበትም ወይ? መደበኛውም የሃይማኖት አባቶችም ገጠር ያደገ ሰው እርግጠኝነት የበትን ጥቅም ያውቃል። አሁንበት አንዳንዴ ለስድብም ሰው ይተቀበል ብዙ ስራ አለው። ቤት ይለቀለቅበታል፣ በገጠር ውስጥ ግርግዳ ይቀባበታል፣ ኩበት ይሆናል። ተሽጦ እዚህ ለዳቦ መድፊያ ወደ አዲስ አበባ የማይሆነው ነገር የለም። ይሄበት የከብቶች ከከብቶች የሚገኝ ፍግ ነው። ከብቱ ውስጥ ግን አንድ ተንኮለኛ በሬ ካለ አንድ በት አታገኝም። ሲያምሳቸው እርግጥቅጥቅጥ ያደርጉታል። ሁሉም የሚጠቅም ነገር ይጠፋል። እና አንዳንዴ እንደዚህ አይነት ኮርማዊ አስተሳሰብ ያላቸው ሰዎች ጥቂት ሰዎች ተነስተው ይሄዳል። ፖለቲካው ጠመንጃ አለው። ሃይማኖቱን ራሱ ትልቁ ችግራችን የፖለቲካ አስተሳሰብ ራሱን ችሎ መሄድ ይኖርበታል። ቮልቴር ቸርች ኤንድ ስቴት የሚለውን ሐሳብ ያመጣው የግሬት ቲንከርስ ላይተርስ ያለው ቮልቴር ነው። ቮልቴር ቸርችና ስቴት መንግስትና ቤተ ክህነት የተለያዩ ናቸው ብሎ አመጣ። አሁን እንደሱ እንላለን እኛ ሀገር ላይ እንጂ ቤተ ክርስቲያንን ለመጠቀም የቤተ ክርስቲያንን መሪዎች ወይም ደግሞ የሌላ እምነት መሪዎችንም ሁሉ ለመጠቀም መንግስት ትልቅ መስዋዕትነት ይከፍላል። ትልቁ ችግር የሚከሰተው ነው። ባሉበት ቢሰሩ የሃይማኖት እምነቶች ሁሉ ባሉበት ቢሰሩ መልካም ነገር እንዲሰሩ ቢደረግ ከምንም ነስተው እነሱ ራሳቸው መጀመሪያ እኮ የሃይማኖት መሪ የሚሆነው ሰው እኮ አንድ ነገር ማሰብ አለበት። አንድ ሐኪም ጦር ሜዳ ቢሄድ ይሄ የወገኔ ጦር ነው፣ ይሄ የጠላቴ ጦር ነው ብሎ ይሄኛውን አከማለሁ ይሄኛውን አላከምም አይልም። ኤቲክሱ አለ፣ ስነ ምግባሩ አለ። የሕክምና ማንንም ነው የሚያክመው። የቆሰለው ሁሉ ማከም አለበት። ይሄ ወዳጄ ይሄ ጠላቴ አይሉ። የሃይማኖት ሰዎች ይሄ ወዳጄ ይሄ ጠላቴ አይሉ። ወደ ፖለቲካ ውስጥ ሲገቡ ግን የአንድ ፖለቲካ አመስጋኝ የአንድ ፖለቲካ ባራኪ እሱ በጣም እኔ ከልጅነቴ ጀምሮ እግዚአብሔር በሰጠኝ ትንሽ አይምሮ የምቃወመው ነገር ነው። የሃይማኖት ሰዎች ከሆነ የሃይማኖትን ነገር ይዘን እንሄዳለን። ትልቁ ችግር የሚፈጠርብን እሱ ላይ ነው። አየህ ትልቁ ችግር የሚፈጠር የሃይማኖትና የፖለቲካ መደበላለቅ ያነሳው የትምህርቱ ዘይቤ ነው። ለምሳሌ መማር ምንድነው የምንማረው የሚለውን ማወቅ በጣም አስፈላጊ ነገር ነው። ለምሳሌ ስለ ትምህርት ስናነሳ ዝም ብሎ መማር ብቻ አይደለም። ፕሮፌሰር ተብሎ ዶክተር ተብሎ የሚያስደነግጥ ነገር ካፉ ትሰማለህ። አንድ አልተማረም የምትለው ሰው ከሱ የረቀቀ አስተሳሰብ አለ። ተማረ የምትለው ሰው ምንድነው የተማረው እስከምትል ድረስ ግራ ይገባሃል። መማር መጀመሪያ ኢንተሌክት የምንለው አለ። ዕውቀትን ይሄ ዝም ብሎ ጥርቅምቅም ዕውቀት ሳይሆን የጸና የቆመ እምነት ይዘት ይመጣል። በግሪኩ ኑስ ይሉታል። ኑስ በቃ ይሄ ኢንተሌክት ነው። የመማር ዕውቀትን የማካበት ነው። ግን ያ ዕውቀትህ ወደ አንድ ደረጃ ማደግ አለበት። አንደርስታንዲንግ ዲዮኒያ ይሉታል በግሪኩ። አንደርስታንዲንጉ ደግሞ ሁሉን ነገር ትሰማለህ። አንዱን አይደለም የምትሰማው፣ ታደምጣለህ፣ ታየዋለህ፣ ታበጥራለህ፣ ታንጠረጥራለህ። የሚጠቅመው ይሄ ነው ትላለህ። የማይጠቅም ነገር ምን ያደርግልሃል? የማይጠቅም ነገር የምትበላውን ተመስገን መርጠህ እኮ ነው የምትበላው። የምጠጣውን እኮ መርጬ ነው። ዝም ብለን ያገኘውን እንበላለን እንዴ? መለየት እኮ ያስፈልጋል አይደል እንዴ? ይሄኛው ምግብ ጥሩ ነው ይሄኛው ነው ብለን እኮ ያገኘነውን እንኳን ብንበላ እንጀራዋ ንጹህ መሆን አለባት። እያየን እንጀራ ውስጥ መርዝ እየተከተተ አንበላም። ለምንድነው መርዝ ያላቸውን ሰዎች ንግግር የምንሰማው? አይምሮ እኮ ልቡና ባዶ ከሆነ ከባድ ነው። የሰይጣን መጫወቻ ነው የሚሆነው።
ቤት ከተዘጋ ገጠር ነው ወደ ወረዳ ከተማ ላይ ስለሆነ በልጅነት ያደኩት አንድ ቤት ከተዘጋ ቁንጫ ያስገባል። አይምሮ መዘጋት የለበትም። ተማረ የምትለው ዘግቷል። ቅድም ያልኩ ፊክስድ ማይንድ ሴት አለ የተዘጋ እዛ ውስጥ ቁንጫ ነው ተባይ ነው አትገባም እዛ ቤት ውስጥ። ስለዚህ አንደርስታንዲንግ ለባዊነት የረቀቀ ነው። ከዛ ቀጥለህ ወደ ሶስተኛ ደረጃ ስትመጣ ዶክሳ የሚባል ኦፒኒየን የሚባል የትምህርት ደረጃ አለ። ይሄ ምንድነው? የተለያዩ አስተሳሰቦችን ታደንቃለህ። አሁን እኔ እናንተ በአንድ ሐሳብ ላንስማማ እንችላለን። ብዙ ጊዜ የሚባል አለ እዚህ ጋር ውሃ ሞልተው ግማሽ ተደርጎ የሚባል አለ። በማኔጅመንት ትምህርት ላይ ብዙ ጊዜ ያነሱታል። ይሄ ግማሽ ሙሉ ነው ይላል፣ አንተ ደግሞ ጎዶሎ ነው ትላለህ። አይ ግማሹ ድረስ ሞልቷል። ይሄንን ሐሳብ ማስታረቅ ይኖርብናል። ኦፒኒየን የተለያዩ አስተሳሰቦችን ነገሮች እንዴት ነው አሁን እኛ የምናተኮረው የትምህርት ዘይቤው ላይ ሁሉ ቅድም እንደተጠቀስከው የራሳችንን ታሪክ ሳናቀ የራሳችን ነገር ሳንገነዘበው የሌላውን ዓለም እናመጣና አስቸጋሪ ነገር ይገጥመናልና ግብረ ገብነት ትምህርት አለ እና ለምሳሌ ኤቲክስ እና ሞራሊቲ አለ። ኤቲክስ is the study of morality ነው ጥናት ነው። እንዴት ግብረ ገብነቱን ታረጋዋለህ ኤቲክሱ። ሞራሊቲ ደግሞ the practice of ethics ነው። ያንን ህጉን እንዴት ነው ወደ ተግባር የምታመጣው። ስለዚህ ይሄ ነበረ ድሮ። እኛኮ ኢትዮጵያ ውስጥ ስትማር በየትኛውም እምነት ሊሆን ይችላል መጀመሪያ ሄዶ ትምህርት ቤት ሰው ሲማር የጥበብ መጀመሪያ እግዚአብሔርን መፍራት ነው። ከበላይ አለቃ አለብኝ ትላለህ። አንዳንዴ ስልጣን ላይ ከፍ ያለ ወንበር ላይ ስንቀመጥ ማንንም ያለ አይመስልንም። እግዚአብሔርም የሚቆጣጠር አይመስለን። ይሄንን ህዝብ የሚያየው አይመስልንም። እግዚአብሔር እንኳን ባይቆጣጠረው ተፈጥሮ ራሱ ይቆጣጠረዋል። ተፈጥሮ ራሱ። ስለዚህ የትምህርት ዘይቤ ያነሳው ተመስገን የግብረ ገብነቱ የስነ ምግባሩ በሁሉም ቦታዎች ላይ ይጠቅማል የተባለውን ትምህርት ሰው ቢማር ምን አለበት? መልካም የሆነውን ነገር ያሳየዋል። መማር እኮ ነው ውስጥ የሚገባው ነገር እኮ ነው። አሁን ብዙ ጊዜ ችግር የሚከሰተው እኮ ቅድም እንዳልነው እነዛ ጥቂት ያልተባረከ አስተሳሰብ ያላቸው ሰዎች የሰውን አስተያየቱን ይቀይሩታል። ቅድም ያልኳለ እኔ ላንተ ልይልህ አይደለም እግዚአብሔር የሰጠኸኝ እኮ ላንተ ነው እንድታይ ነው እኮ አይደለም እንዴ? ጆሮ እንድትሰማ እኮ ነው። ዛሬ አድማጮቻችን እኮ እያንዳንዳቸው የራሳቸው አይን፣ የራሳቸው አንደበት፣ የራሳቸው ልብ አላቸው። የሚሰሙ የሚያደምጡ ራሳቸውን የሚገዙ አንድ ውሻ ሀብታም ነው። ውሻ አለችው። አይኑ ታወረበት የውሻውና ከዛ በኋላ ሆስፒታል ሄዶ ውሻ አይኗ ታውሯል አይን ስሩልኝ ይላቸዋል። የውሻ አልቆብናል የድመት አለን እና የድመት ይደረግ ወይ ሲሉ ያያል ታደካየ ይደረግለት እና ውሻው የድመት አይን ተገጠመለት። ከዛ ሰርጀሪው አልቆ ይታያል። ያው ይታየኛል አለ ውሻው። ምን ይታያል? አይጥ የድመት አይን ነው። ዛሬ ችግር የተከሰተብን ሰዎች ሲያዩልን ነው። ሌላውን የሌላ አይን ስንገጥም ነው። የሌላ ጆሮ ስንገጥም ነው። ኢትዮጵያ ውስጥ ትልቁ ችግር እሱ ነው። እያንዳንዱ ኢትዮጵያዊ ብቁ ነው። እያንዳንዱ ኢትዮጵያዊ በየትኛውም ስፍራ ይሁን አማርኛ ተናጋሪ ይሁን ኦሮምኛ ተናጋሪ ይሁን ትግርኛ ተናጋሪ ጉራጌኛ ተናጋሪ አፋርኛ ሶማሌኛ ሀዲኛ የትኛውን ቋንቋ የሚናገረው ኢትዮጵያዊ ያጊድ ቋንቋ መናገሪያው መግባቢያው ነው። ሁሉም ብቁ ነው ካወቀበት። ችግር የሚገጠመው ግን የሚገጥመው ነገር ላይ ነው። ምንድነው የገጠመው? ማንን ነው የሰማው? ምንድነው ያደመጠው? ሽማግሌዎችን አንሰማ፣ አዋቂዎችን ተው፣ ይሄ የለም በእኛ ተከባብረን የኖርነን በፍቅር የኖርነን ሲሉ ይሄን ነገር ያለው ትውልድ ከጥቂት ነገር ይመጣና የማይሆን ደረጃ ውስጥ ይገባል። ስለዚህ ሰው ለራሱ አለቃ እስከሆነ ድረስ ከራሱ ይጀምራል። ስነ ምግባርም ከራስ ይጀምራል። ራስን ከማስተማር ይጀምራል። ሃይማኖትም ከፖለቲካው ተለይቶ ፖለቲካው ከሃይማኖቱ ፖለቲካም ቢሆን እኮ አንዳንዴ ጥንት ፖለቲካ ነው የሚሉ ሰዎች አጋጥሞ ያውቃሉ። እቺ ፖለቲካ ነች ይላሉ። ምንድነው? ሲበላሽ ነው፣ ውሸት ሲሆን ነው። ፖለቲካም እኮ ሳይንስ ነው። ሰዎችን እኮ በአግባቡ ማስተዳደር። አንዳንዶች እርግጥ ተንኮልና ሸር ሰርተውበታል። ይሄን ህዝብ እንዴት አድርገህ ትገዛዋለህ፣ እንዴት አድርገህ ትነዳዋለህ በሚል መልካም ነገርን ያሳዩ እኮ መሪዎች አሉ። ጥሩነትን ያሳዩ እኮ መሪዎች አሉ። ከዛ ተነስተን እኮ በጥሩነት መንፈስ ትልቅ ቦታ ላይ መድረስ እንችላለንና በተለይ ደግ ኢትዮጵያዊ ህዝብ ቅድም እንዳልነው ደግ ብለናል። አሁን ተበልጧል፣ በሌላው ተበልጧል። አሁን የውድቀት ዘመን ላይ ነው ያለው። እንግዲህ ደግሞ አሁን ይለወጥና ይነሳና ከፍ የሚልበት ደረጃ ይመጣል። ቅርብ ነው። ሁሌ ያለ ትታመማለህ፣ ትነሳለህ። የወደቀ ሁሉ እኮ ወድቆ አይቀርም እኮ ይነሳል። ስለዚህ የመነሳት ሰዓት፣ ከፍ የማለት ሰዓት ደግሞ ይመጣልና ያኔ የበረከት ይሆናል። ፖለቲካ ሃይማኖት፣ ሃይማኖት ከፖለቲካው፣ የሃይማኖት መሪዎች በተለይ የሃይማኖት መሪዎች ፖለቲካው ሲገቡ አለቀ ነገሩ። አይገጣጠም። መንፈሱም እኮ ነው። ያ የፖለቲካ መንፈስ ነው፣ ያ የሃይማኖት መንፈስ ነው፣ የእግዚአብሔር መንፈስ ነው፣ ያ የምድራዊ ጥናት መንፈስ ነው። ስለዚህ ይሄንን ለያይተ ነው
በትክክል ሃይማኖቱ በራሱ ፖለቲካው በራሱ ሁላችንም ግን ለአንድ ነገር ስንነሳ ውጤቱ ያማረ ይሆናል ብዬ አስባለሁ። እርሱ አሁን ቨርጂኒያ አሜሪካ ውስጥ ነው የሚኖሩት። በጣም ሰለጠኑ የሚባሉ ሀገራትንም ስላዩ አንዳንዴ ደግሞ እነዚህ አሁን የሚፈጠሩ ነገሮች የግብረ ገብነት፣ የትምህርት አሰጣጡ፣ የሃይማኖት ችግር ሳይሆን መሰልጠንን በአግባቡ ባለማወቃችን ነው ብሎ ደግሞ የሚያነሱ ሰዎች አሉ። አሁን ሀገር ውስጥ የተፈጠሩ አብዛኞቹ ነገሮች ሲታዩ ከተማ ውስጥ የተፈጠሩ ናቸው። ገጠር ውስጥ ያለው አማራ ክልል የሚሆን ትግራይ የሚሆን ደቡብ የሚሆን ኦሮሚያ የሚሆን ገበሬው ተመሳሳይ አይነት ባህሪ ያለው ነው። እንግዳ ሲመጣ እግር አጥቦ የሚያስተኛ ነው። ሰው ሌላ አካባቢ ሰው ሲመጣ ሸኝቶ የሚያደርስ ነው። ወደ ከተማ ሲመጣ ግን እዛ ማህበረሰብ የመጣው ያ ከተማ ሲገባ በርበሬ ውስጥ አሸዋ አቀላቅሎ ይሸጣል፣ እንጀራ ውስጥ ጅሱ አድርጎ ይሸጣል፣ ሰውን በድንጋይ ወግሮ ይገላል። መኪና ሲገለበጥ ሰውየውን ከማዳኑ በፊት መኪናው ላይ የተጫነውን ነዳጅ በጀሪካን ይቀዳል እና ክፉ ነው። ከዚህም አልፎ አገር ወጥቶ እንኳን ሲሄድ ሀበሻ የሚባል ሰው ክፉ ነው፣ ተንኮለኛ ነው እንዲባል ያደርጋልና ስልጣኔን የሚቀበልበት መንገድ ማለት ለይቶ መዝኑ ባለመሆኑ የሚመጣ ችግር ነው ብለው የሚያነሱ ሰዎች አሉና ቅድም እንዳሉት ሽማግሌዎችን መናቅ፣ ሽማግሌዎችን አለማክበር እዛ ራሱ ቤተሰብ እግር አጥቦ ሲያስተኛ ያየውን አባቱን አስተሳሰብ ይዞ ከተማ ላይ ቢመጣ ያንን አያደርገውም ነበርና በዚህ ላይ ያለው የሰለጠኑ የሚባሉ ሀገሮች ግብረ ገብነታቸውም አብሮ በዛው ልክ ያደጉ አይደሉም። ይሄንን አይነት ችግር አውሮፓም አልፏል፣ ምዕራብ ዓለም አልፏል፣ ብዙዎቹ አልፈውታል። አሁን እኛ ያለብንን አይነት ችግር ቅድም እንዳልኩህ እንዴት እንለውጠው ብለው ተነሱ አውሮፓዎች። እዚህ ደረጃ ደረሰ የሰው ልጅ አውሬ የመሆን ደረጃ ደረሰ። እንዴት እንቀይረው? ለስ ሚዘራብልስ የሚል በፍሬንች በፈረንሳይ አብዮት ላይ የተሰራ እኛ ሀገር በተለያየ ተርጓሚው ተተርጉሞ ትዝ ይለኛል። ሃይ ስኩል ሆኜ ምንዱባን እንደዚህ እየተባለ የተተረጎመ መጽሐፍ የለም። እዛ ፊልም ላይ የፈረንሳይን አብዮት እንዴት እንደቀየሩት ታያለ። አንዱ ሰው ዣን ቫቫ የሚባለው ሰው ለልጆቹ ተርቦ ዳቦ ነው ከሌላ ቦታ መውሰድ። አንዳንድ ጊዜ ሱቆቹ ሙሉ ዳቦ አላቸው፣ በራቸው ላይ የተራበ ተኝተዋል። አንዳንድ ጊዜ የሚመጡ ነገሮቻቸው ስልጣኔ እንደ ኢትዮጵያ እኮ የሰለጠነ ህዝብና የቀደመ ስልጣኔ ያለው ማንም አልነበረም። አሁን የኛ ሐሳብ ከራሳችን ከመነሳት ይልቅ የአውሮፓውን አምጥተን እኛ ላይ መለጠፍ ነው። አሁን እሱ ነው ስንለጥፈው ደግሞ አናመሳስለውም። አሁን አንድ ሁሌ የማነሳው ነገር በጣም ይገርመኛል። በአፄ ኃይለ ሥላሴ ዘመነ መንግስት መጽሐፍ ቅዱስ እንዲተረጎም ተብሎ ሊቃውን ተሰብስበው ከግዕዙ ይልቅ እንግሊዘኛውን የተረጎሙት። አለህ ግዕዝ ዓለም የሌለው መጽሐፍ አለ። ለምሳሌ ነው የምለው፣ ተመልከተ። ያን ግን ከእንግሊዘኛው የተረጎሙት የኪንግ ጄምስ ቨርዥን ጋር ነው የሚመሳሰለው እንጂ የራስ ላይ አሁን እሱ እኮ ነው ችግራችን። የራሳችንን ነገር ሳናረገው ስንቀረው ችግሩ የሚፈጠረው። ከዛ ቀጥል የአፄ ኃይለ ሥላሴ ዘመን ላይ የእንግሊዝ ነገር የውጭው አይነት ነገር ነው የሚመጣው። ከዛ ቀጥሎ ደግሞ ያለውን ስትመለከት በደርግ ጊዜም የማርክሲስት ሌኒኒስት ኤንግልስ ፍልስፍና ነው የመጣው። ከራስ ጋር አላዋህድ ነው። በኢህአዴግም የማሌሊት የሶሻሊስት አስተሳሰብ ነው ያመጡት። ይሄም በአግባቡ አልተለጠፈም፣ አልተሰፋም። ስልጣኔ እኮ አይከፋም። መጥፎ ስልጣኔዎች አሉ፣ የማይጠቅሙ ስልጣኔዎች አሉ። ዓለምም ይወዳደርበታል። ውጭው ዓለም እኮ ገዝቶ ይዟል እኮ። ስነ ምግባር ውድቀታችን እኮ እኛ በጣም የከፋ ደረጃ የደረስንበት እኮ ነው። ቅድም የገለጽከው መጽሐፌ ላይም ጠቅሼዋለሁ። በዚህ በስነ ምግባር ጉዳይ ላይ ጤፍ ውስጥ ጄሶ ጨምረህ በርበሬ ውስጥ ሸክላ ጨምረህ፣ እንደውም አሁን እንደ ቀልድ ይነገራል እንጂ ሰውየው ጄሶ በልቶ ሆዱ ማለት ነው ሊመረመር ሆዶ ሆስፒታል ሄዶ እንዴት ነው የሚያደርግ ሲለው ተነስተ ግድግዳ ላይ ተለጠፍ ይለኛል። ጆክስ ተሚፈጠርበት ድረስ እንደዚህ አይነት የወረደ አሁን ሳቅንበት ቀለርንበት እንጂ ጤና እኮ ነው ይሰው። አንተ 10 ብር ለማግኘት ሰዎች እንዴት ሰው የሚበላው ውስጥ ሸክላ የእንጨት ፍቅፋቂ ይጨምራሉ?
ይሄ የትም ሀገር የለም። የሆነበት ጊዜ ግን ነበረ። ታሪክን የምንመረምር ከሆነ አውሮፓው፣ ሌላው ዓለም እንደገለጽከው አሜሪካም የምንኖርበት ዓለም እኛ ሰልጥኖ ህግ አለው። አሁን የትራፊክ ህግ በአሜሪካ በአውሮፓ እና በአዲስ አበባ ብታይ ትደነግጣለህ። ታዳጊ ሀገር የተባሉ ብዙ ሰዎች ወደ ታይላንድ የሚሄዱ ሰዎች ይኖራሉ፣ ምስክር ይሆናሉ። ድንገት ደም ከሆነ በዛች ከተማ ውስጥ በትንሹ 8 ሚሊዮን ያህል መኪና አለ። ክላክስ ጩኸት ምናምን አትሰማም። እኛ ጋር ልትገባ ስትሞክር አያስገባህም። ሰዎች ላይ አያልፉም። መንገዱም እንደምናውቀው ነው። የኛም ባህሪ ደግሞ ተጨመረበት። ስልጣኔ አይከፋም። ይዘውታል እኮ አሜሪካ ውስጥ እኮ ስንት ጠመንጃ ያለው ሰው አለ። ህግ ግን ይዞታል። ህግን ደግሞ ራሱ ተግባራዊ ማድረግ ማስፈጸም፣ ህግ እናወጣለን፣ ተፈጻሚነቱ ምን ያህል ነው የሚለው ላይ መታሰብ ይኖርበታል። ስለዚህ መሰልጠኑ በራሱ በሽታ ሊሆን አይችልም። የገጠሩ ሰው ከተማ ሲመጣ የሚያየው ነገር ምንድነው? አንዳንድ ጊዜ በከተማ ውስጥ ስግብግብነቶችን ታያለ። በቃ አንዳንድ ጊዜ ባንሰለጥን ብንቀር የሚሉ አይነት ሁሉ ሰዎች ይኖራሉ። ስልጣኔው ወዴት እየሄደ ነው? መሰልጠን መሰይጠን የሚባሉ አስተሳሰለ መሰይጠን በእኛ መሰይጠን ይባላል። እና መሰልጠኑ ወደ ሰይጣናዊነት የሚሄድ ከሆነ ትልቅ ችግር ነው። መሰልጠን ግን በራሱ ኃጢአት አይደለም። ሰዎች መሰልጠናቸው እንደውም እንዲዋደዱ ያደርጋቸዋል። እንደውም የኛ ሰው አይገባውም፣ ይሄ ገጠሬ ነው፣ ይሄ ባላገር ነው ይላል። የከተማው ሰው ነው ጭራሽ በነገሮች ላይ እየተበላሸን የመጣ ነው እንደጠቀስከውና የክፍለ ሀገሩ የየገጠሩ የየቦታ ያለው ሰው የመዋደድ ባህሪ የመከባበር ባህሪ ከተማውም ቢሆን እኮ አዲስ አበባስ ቢሆን ሁሉን ተቀብሎ የሚኖር ቅዱስ ሕዝብ ያለበት እኮ ነው። ግን ያቺ ያልናት ቅድም እቺ ጥቂቷ ነገሯ እቺ የተዘጋችው አይምሮ ቁንጫ ያፈራችዋ እሷ የምትፈጥርብን ችግር ነው እያበላሸ ታሪክን እየቀየረ ሰው ምግባርን የሚሄደውና ከፍተኛ ትምህርት ሊሰጥበት መለወጥ አለብን። መለወጥ ሰው እንዲለወጥ መቀየር አለብን። ከሁሉም ነገር ጀምሮ መቀየር አለብን። ሌሎቹ ቀድመውን ሄደዋል። እኛ ታሪክ ነው ያለን። እኛ የቀደሙ አባቶች ጀግንነት አለን። እኛ የቀደሙ አባቶች የጸና መንፈስ አለን። እኛ የቀደመ የኩራት መንፈስ የትኛውም ሀገር ቀና ብሎ የሚያስሄድ መንፈስ አለ። አሁን ባለንበት ስነ ምግባር ግን አብዛኛው ሰዎች ወድቀው የሌላውንም ስም አብረው እያጠፉት ስለሆነ መቀየር መለወጥ እንችላለን። ይለወጣል። ሰው ካስተማር ነው ይለወጣል። ከተመከረ ይለወጣል እኮ። ስለዚህ እሱ ላይ አልሰራንም። አሁን ትልልቅ ህንጻዎች ተመልከተ። አዲስ አበባ ማን ነው እዛ ህንጻ ውስጥ ገብቶ የሚሰራው? እዛ ወንበር ላይ ተቀምጦ የሚሰራው ምን አይነት ሰው ነው? ህንጻዎቹን እየገነባናቸው ነው። ሰዎችንስ እየገነባን ነው ወይ? ምንድነው የምንማረው? ትምህርት ቤት ቅድም ያልኩ ያ የነበረው ኖር ብሎ የመቀበል ታላቅ አክብሮ ሁሉን አክብሮ የመኖር እሳቤ ጠፍቷል። አሁን ተወስዷል፣ ከብዙዎች ተወስዷል። ስለዚህ እንዴት እንመልሰው? ስለዚህ ክርክርን ይሄ የተለያዩ ክፉ ሐሳቦችን ወደማይመለስበት ሸጠን መልካም የሆነ ነገርን ይዘን መነሳትና ትምህርቱ፣ ፖለቲካው፣ እምነት፣ ሃይማኖት ሁሉም ኃላፊነት አለባቸው። እኔ ከራሴ ኃላፊነት አለብኝ። አንተ ከራስ ኃላፊነት ከያንዳንዱ ሰው ቅድም እንዳለው ከያንዳንዱ ሰው ኃላፊነት ስላለ እንለውጠዋለን ብዬ ተስፋ አለኝ። ይለወጣል። ደግሞ ብዙ ደግ ሰው ነው ያለንና እየተመካከርን ኢትዮጵያውያን ይለውጡታል፣ እንለውጠዋለን። የዛሬቱን ኢትዮጵያ ምን ነካት የሚል አንድ ርዕስ አለ። ብዙ ሰዎችም ኢትዮጵያ ታማለች፣ ኢትዮጵያ ምን ነካት ይላሉ። በሌላ ጎኑ ደግሞ ኢትዮጵያማ ኢትዮጵያ ናት፣ ትናንትናም የነበረችው ዛሬም ያለችው ነገም የምትኖረው ኢትዮጵያ ናት። ልጆቿ ናቸው ምን ነካቸው መባል ያለባቸው፣ ሰው ነው ምን ነካው መባል ያለበት በሚል ይገለጻል። በሌላ ጎኑ አሁን ቅርብ ጊዜ አሁን ኮሮና የሚባል ቫይረስ ተነስተዋል፣ ኢቦላም ነበረ፣ ሌሎች ችግሮችን በየተለያዩ ዓለም ሀገራት ይታያሉ፣ ጎርፍ እና አንዳንዱ ሰው ኢትዮጵያውያን ጸሎተኞች ስለሆኑ ጾመኞች ስለሆኑ አይመጣም ወደኛ፣ እንዴት ሊነካን ይችላል? ስለዚህ በሽታው ማይመጣ ሆኖ አይደለም እኛን ስለማይነካን ነው፣ እግዚአብሔር ስለሚጠብቀን ነው፣ አላህ ስለሚጠብቀን ነው ይላሉ። በሌላ ጎኑ ደግሞ ቅድም ያነሳናቸው ነገሮች አሉ አይደለ? ይሄ ሰው መገዳደል፣ ሰውን ማፈናቀል፣ በርበሬ ውስጥ አሸዋ የሚጨምር ህዝብ እንኳንና ኮሮና ሌላ ነገርስ ቢመጣበት ይፈረዳል ወይ? ሌላ ነገር ከሌላ ዓለም ሁሉ መሄድ የለበትም ኢትዮጵያ ውስጥ መምጣት ያለበት የሚሉ አካላት አሉና ኢትዮጵያ የአሁኒቷ ኢትዮጵያ ምንድነው የነካት? ህዝቦቿ ናቸው የተነኩት? ራሷ ኢትዮጵያ ናት የተነካችው? እንደዛ መሆንስ ክፉ መሆን በራሱ ሌሎች ቁጣዎችን ያመጣል ወይ? አሁንም በምንነጋገርበት ጊዜ ተመስገን ፊት ለፊት አይደል እንግዲህ እየተነጋገርን ያለ ነው። ትክክለኛውን ነገር ስናየው
ጥቂቶች ናቸው። እነዚህ አሁን የምንላቸው ነገሮች ጥቂት ናቸው፣ በጣም ጥቂቶች ናቸው። ይህን ክፉ ነገር ይዘውብን የመጡት ጥቂት ሰዎች ናቸው። ከመቶ የተወሰነ ፐርሰንት ያህል ሊሆን ይችላል ደግ ሕዝብ ነው። እነሱም ደግሞ ሲማሩ ይቀየሩታል። የሰው ሕይወት ላይ ክፋት የሚያደርጉ ሰዎች ተምረው ይቀየራሉ፣ ይለወጣሉ። ያውና ያሉት ይኸውና ሳይባል አይቀርም እንደሚባለው የጸሎት ሀገር ናት። አዎ የሃይማኖት ሀገር ናት። አዎ ቢሆንም እንኳን እኛ ጋር የማይመጣ ነገር ለምን አንበጣ ይወሩን የለን? የኮሮና ቫይረስ አላውቅም ምን ያህል ውጭ ሀገር እኮ በየጊዜው ምርመራ ስለሚደረግ አፍሪካ ምን ያህል ነው ምርመራው፣ ምን ያህል ለዚህ የተዘጋጀ ነው የሚለውንም ታውቃለህ። አናውቀውም፣ ግን እግዚአብሔር ሕዝባችንን ይጠብቅልን። ጥሩ ነው። እኛ ራሳችን ግን ከራሳችን የሚገባውን ነገር ደግሞ ማድረግ ግዴታ ነው። የራሳችን ነገር ማድረግ አለብን። ክፉ ባህሪ እስካለን ድረስ ክፉ ነገር ይመጣብናል። ውጤቱ እኮ ነው፣ ውጤቱ ነው። የክፉ ነገር ውጤቱ ክፉ ነው። የደግ ነገር ውጤቱ ደግ ነው። ተንጋለው ቢተፉ በራስ ይተፉ የሚባል ነገር አለ። ራሳችን ላይ የምናመጣቸው ነገሮች ሊኖሩ ይችላሉ። እግዚአብሔር እኮ ለማንም አያዳላ። እግዚአብሔር እኮ ለኃጥኡም ለጻድቁም ፀሐይ ያወጣለሁ ነው ያለው። ኢትዮጵያ አዎ ልዩ የምትሆንበት ብዙ ነገር ይኖራል። እኛ በእኛ እምነት እንደምንለው ታቦቱ አለ፣ የኢየሱስ መስቀል አለ፣ ጽዋው አለ፣ ብዙ ነገር አለ። እግዚአብሔር ይመስገን። እስራኤልም እኮ ሀገሩ ናት፣ ሁሌ በጦርነት የምትታወቀው። እርግጥ ደሙ በልጅኛና በልጅ ልጆቻችን ይሁን የሚል ቃል ስለተናገሩ ተመጻት ከጦርነት ያወጡም የሚል አስተሳሰብ አለ፣ ሃይማኖት ፍልስፍና። ግን እኛ ራሳችን እግዚአብሔርን አምነን እግዚአብሔርን ተቀብለ ነው በእውነት ተፋቅረንና ተከባብረን መኖር ይገባናል። የዛሬቱ ኢትዮጵያ ምን ነካ ስንል ሀዳሪ በማህደሩ ይጠራል ይባላል። ኢትዮጵያ አንተ ነህ፣ ኢትዮጵያ እኔ ነኝ። ኢትዮጵያ ሰሜኑ ነው፣ ኢትዮጵያ ደቡቡ ነው፣ ኢትዮጵያ ምስራቅ ነው፣ ኢትዮጵያ ምዕራብ ነው። ኢትዮጵያ ስናልፍም የሚመጣው ትውልድ የኔና ያንተ ደም ነው፣ ዘር ነው። እኔ እናንተ ከጥንት አባቶች የመጣን ዘር ነን። ያ ደም ያ ኢትዮጵያዊነት በውስጣችን አለ። ስለዚህ ኢትዮጵያ ምን ነካት ብለን ስንል ኢትዮጵያኛ ነን፣ ኢትዮጵያኛ ነን። ስለዚህ የዛሬቱ ኢትዮጵያ ምን ነካት ያልኩት የዛሬቱ ሰዎች ምን ነካቸው ለማለት ነው። እኛ ራሳችን ነን። ዛሬንም የትላንት ኢትዮጵያንማ የሰሩት እናውቃለን፣ ነገ የሚመጡትም የሚሰሩት ነው። ዛሬም ያለነው ደግሞ ዛሬ የሚገባውን ነገር ልንሰራ ይገባናልና ራስን ብቁ ማድረግ በነገሮች ሁሉ ላይ በጣም አስፈላጊ ነገር ነውና የሰለጠነው ዓለም በሰለጠነበት ደረጃ ሄዷል። እኛ ደግሞ ያለን አለ፣ ኮሩ አለን፣ መሰረት ያለው ነገር አለን፣ ምንጭ አለን። ከዚህ ምንጭ ተነስተን እንዴት አድርገን ስልጣናችንን ከፍ እናደርገዋለን? እንዴት እንዋደዳለን? እንዴት እንከባበራለን? እና እንዳልከው ነው። በዚህ ድህነት 8 ሚሊዮን ሕዝብ በተራበበት ምድር እንደገና ሌላ በሽታ ምንድነው ልንሆን የምንችለው? እና በእውነት እግዚአብሔር ጋርዶናል፣ አምናለሁ። እግዚአብሔር ጋርዶናል። ግን መከራ የማይመጣበት የለም። መጽሐፍ ቅዱስ ላይ እናንተ ኢትዮጵያንን በሰይፍ ትገደላላችሁ ይላል። ለምሳሌ ኢትዮጵያን በብዙ ቦታ አሞግሷት፣ በብዙ ቦታ ትልቅ አድርጓት፣ አንድ ቦታ ላይ እናንተም አለ። ለምን እናንተም ባግባቡ እናንተም ሲል ራሱ ተመልከተ። እናንተም ቃሉ ራሱ የማይሆን ነገር ነው፣ ግን ሊሆንባችሁ ይችላል፣ ሊሆን ይችላል። ስለዚህ እኛ እኮ ይቅርታ ያርጉልኝ እንጂ ተመልካቾችና አድማጮች ተመስገን ሰነፎች ነን እኮ። ሌላው እኮ እንዴት ሰርቶ ተንቀጥቅጦ ጥሮ ግሮ አገሩን የታደርሶ እኛ መሬታችን እኮ ማዳበሪያ እንኳን የማያስፈልገው መሬት ነበረ ያለን መሬት። ውሃዎቹን ወንዞቹን ያቸው ምን ነው እየሰራን ያለ ነው? ይሄንን ነው ማስተማር ለትውልዱና ከፍ ወዳለ ደረጃ እንዲመጣ ማድረግና ዝም ብሎ እግዚአብሔር ይከልለኛል ማለት አይቻልም። ምን ሆነ መሰለህ እንዴ ማዕበል ተነስቶ ተጥለቀለቀ አገር ተጥለቀለቀና አንድ ሰውዬ መርከብ መጥቶ ሊወስዳቸው ሲልና እንዴ ሲሉ እግዚአብሔር ያድነኛል አለ። ከዛ በኋላ ሄዱ። ሌላ አንድ ሰው ጀልባ ይዞ መጣ። አረና ከዚህ እንውጣ ቶሎ አለ። እግዚአብሔር ያድነኛል አለ። ከላይ ሄሊኮፕተር መጣ፣ መሰላል ላከለት። አንተ ሰው ናውጣ አትልም? እግዚአብሔር መጥቶ ያድነኛል አለ። ከዛ ውሃው እያጥለቀለቀው ሊሞት ሲል እንዴ እግዚአብሔር አድናለሁ አላልከኝም እንዴ? መርከብ ላኩ፣ ጀልባ ላኩ፣ አውሮፕላን ላኩ፣ ሰው ላኩ። ይሄን ሁሉ ሳረግልህ እግዚአብሔር ያላደረገልን አለ እንደኛ? ክርስቲያኑም ይሁን እስላሙም ይሁን የሚያምነውም ይሁን የማያምነውም በኢትዮጵያ ምድር ያለ እያንዳንዱ ሰው ያልተደረገለት ነገር አለ እንዴ? አየሯ ውጭ ሀገር እኮ እዚህ ጋር አሁን ምንም ኤሲ የሚባለውን ኤር ኮንዲሽነር ሂተር የሚባል ለብርድ ሙቀት አልከፈትንም። ቁጭ ብለን በዚህ አይነት አየር መነጋገር አውሮፓ ነው ያለው፣ አረብ ሀገር ነው ያለው፣ አሜሪካ ሀገር ነው ያለው። የለም
የለም። ይሄ ምድር አየሩን ይኸው፣ በረከቱን ይኸው፣ ተራራውን ይኸው፣ ወንዙን ይኸው፣ መሬቱን ይኸው፣ ሁሉ ነገር ተዘጋጅቶልን ስንፍና ይዞናል። አሁን እኛ ይሄንን ነው መለወጥ፣ አንዱ አንዱን እንዲጠላላ ሌላ ታሪክ ከማምጣት ይሄን ታሪክ ቀይረን መልካም እንዲሆን ማድረግ ነው። ስለዚህ እግዚአብሔርም ቢሆን ሰጥቶን አቅረብኩ ለከ እሳተ ወማየ እኮ ነው የሚለው የግዕዝ ቃል ነው። አቅረብኩ ለከ እሳተ ወማየ ደይ እዴከ ሀበዘ ፈቀድከ፣ ፊትህ እሳትና ውሃ ወደ ምትወደው እጅህ ላክ ይላል። ቅድም ስናመጣው የሰውን ባህሪ ማለት ነው። ደጉን እንድናረገው ነው። ፍርድ አላ። ስለዚህ ደጉን ማድረግ መልካም ያደርጋልና እግዚአብሔር ይከልላል። ግን እኛም የተሰጠህን ነገር እግዚአብሔር ያደርግልኛል አይደለም እና አብኩቶ ፈይቶ ጋጎ እንዲያበላን ከፈለግን አይሆንም፣ ይሄን መሬት እየሰጠን። ስለዚህ እግዚአብሔር ሁሉን አድርጎልናል። አልዓዛርም የሞተበትን ታሪክ መጽሐፍ ቅዱስ ላይ ድንገት አድማጮችም ያውቁት ይሆናል፣ ብዙ ሰው ሊያውቅ ይችላል። አልዓዛር ሞቶ ጌታ መጣና ድንጋይ በአልዓዛር መቃብር ላይ ተደረገ፣ ድንጋዩን አንሱ አላቸው። ሰዎቹ ድንጋዩን ማንሳት ስለሚችሉ አልዓዛርን ግን አንሱ አላላቸውም። አልዓዛር እሱን ያስነሳው እኔ እናንተ የምንችለው እናደርጋለን፣ ከምንችለው በላይ ደግሞ ፈጣሪ ያለን ብለን እናምናለን፣ ያደርግልናል። የእነዚህ ሁሉ ነገሮች ማሰሪያው ምንድነው? ከዚህ ሁሉ ችግራችን እንድንወጣ ምን መደረግ አለበት? መጽሐፉ ላይ ምህረት፣ ይቅርታ የሚሉ የተገለጹ ነገሮች አሉና ይቅርታ የማይሽረው ነገር፣ ምህረት ማድረግ የማይሽረው ነገር የለምና ጠቅልል አድርገው እንደ ህዝብ ምን ማድረግ አለብን? መሪዎች ምን ማድረግ አለባቸው? የሃይማኖት መሪዎችስ ምን ማድረግ አለባቸው? የሚለውን የማጠቃለያ ሀሳብ ጠቆምም አድርግ ያለው ተመስገን። የሚያስፈልጉ ነገሮች አሉ። በእኔ ትንሹ ሰው እውቀት በእኔ በትንሹ እውቀቴ እዚች ላይ ያስቀመጥኳቸው ነገሮች አሉ። ምህረት፣ ይቅርታ እና እርቅ ሶስቱ ወሳኝ ናቸው። ምህረት፣ ይቅርታ፣ እርቅ ሲደረግ ደግሞ ለሁሉም ነው። የገደለ የሰረቀ በእስር ቤት ውስጥ አይግባ ማለት አይደለም በወንጀል ግን በፖለቲካ አስተሳሰብ ለምሳሌ የተፈጠሩብን ችግሮች ከኛ የምናውቀው የምናስታውሰውን ከአፄ ኃይለ ሥላሴ ዘመን ጀምሮ ያሉ ሰዎች ናቸው አሁን ያለው የሶስት መንግስት ህዝብ ነው። የአፄ ኃይለ ሥላሴ ህዝብ አለ፣ የደርግ ጊዜ ህዝብ አለና አሁን የኢህአዴግ ጊዜ ባለው የተቀያየረ ሶስት እንትኖች መንገድ እናየዋለን። እና ይቅርታና ምህረት እርቅ ካል ለሁሉም ነው። አሁን ለምሳሌ ብዙ የፖለቲካ ነገሮች አሉ። ህዝቡም ቢሆን በቃ አለፈ አለ ነገሮች አይደለ፣ የሚመለስ ነገር የለም። በተለያየ መንገድ የተገዳደለ ህዝብ፣ የተደማማ ህዝብ፣ የተቆሳሰለ ህዝብ አለን። ይህ ህዝብ ይቅርታና ምህረት አድርጎ ከልቡ ለአንድ ኢትዮጵያ ብሎ መነሳት ይኖርበታል። ከእስር ቤት ሰዎች እንደተፈቱት ደስ ያሰኛል። እንደዚሁ የቀደመ ለምሳሌ ኢህአፓ፣ መኢሶን፣ ቀይ ሽብር፣ ነጭ ሽብር፣ ሰደድ፣ ደርግ እነዚህ ሁሉ የሚባሉት በይቅርታ መንፈስ መታለፍ አለበት ወደ እውነተኛው ነገር እንድንመጣ። ከዚህም በኋላ በፖለቲካና በተለያየ አስተሳሰባችን ቀና የሆነውን ነገር መምጣት አለበት ብዬ አስባለሁ። ይሄ እንዲመጣ ደግሞ አራት አይነት የገለጽኳቸው ሰዎች አሉ። እነዚህ በተደጋጋሚ በብዙ ቦታ ተናግሬያቸው ይሆናል። እነዚህ አራት አይነት ሰዎች ባለራእዮች፣ ባለነጽሮች፣ አንቃኢዎች፣ አንቃሂዎች ብያቸዋለሁ። ከየትኛውም አይነት ሰዎች ይሄንን መሆን ይችላሉ። ሃይማኖት፣ ቦታ፣ ስፍራ፣ ቀበሌ፣ ቋንቋ አይገደባቸውም። ባለራእዮች ወደፊት ያለውን በደንብ የሚያዩ፣ ባለነጽሮች በደንብ መንጥረው የሚያዩ፣ ክፉን ከደግ ለይተው የሚያዩ፣ አንቃኢዎች የሚያፈልቁ ደግ ነገር የሚያፈልቁ ምንጮች ማለት ነው። አንቃሂ ማለት ደግሞ የሚቀሰቅስ በቃ ሶቅራጢስ ምን ይላል? እኔ እንደ ንብ ነኝ ወይም ደግሞ አንድ ፈረስ እንደማታስተኛ ዝንብ ነኝ ይላል። ቀሰቅሳለሁ። የሚቀሰቅሱ ለመልካም ነው፣ ለክፉ አይደለም፣ ለመልካም ለደግ ነገር እና እንደዚህ አይነት ሰዎች ያስፈልጉናል። ፍቅር፣ አንድነት፣ ፖለቲካ ከሃይማኖት፣ ሃይማኖት ከፖለቲካ በተለያየ መልኩ ሁላችንም ለአንድ ኢትዮጵያ መስራት፣ ክፉ የሆነውን አስተሳሰብ አለመስማት። ሰው ከራሱ ጀምሮ የራሱ መሪ ነው ብያለሁ። ራሱን በራሱ እየመራ ነገ የት ነው የምደርሰው ፕላን እቅድ ያስፈልጉታል። ኢትዮጵያ ወዴት ነው የምትሄደው? ወዴት ነው የምናደርሳት? መተባበር፣ ቂምና በቀልን አርቆ በክብርና በጸጋ የመዋደድ መንፈስ፣ የመተባበር መንፈስ፣ ይሄ መንፈስ በኢትዮጵያ ላይ ሲዘንብ ፍቅር ይበቅላል። ፍሬው መተባበር፣ መዋደድ ይሆናል። ስለዚህ እኔ ትኩረት አድርጌ የምናገራቸው ነገሮች በምህረት፣ በይቅርታና በእርቅ አንቃኢና አንቃሂ ባለ አእምሮች የሆኑ ባለራእዮችና አንጻሪ ነጽሮ ያላቸው ወደፊት የሚሆነውን ካላየን እውር ነን።
ስለዚህ ይህን ትውልድ ልናነሳው እንችላልና እርስ በርስ ልክ አሁን እናንተ ቁጭ ብለን እንዳለነው የፖለቲካ መሪዎች የሚሆኑ የሃይማኖት መሪዎች ሌሎችም ፊት ለፊት ብለው ለፕሮግራሙ ፊት ለፊት እንዲቁጭ እያሉ መመካከር ነው። የኢትዮጵያ ልማድ ዛፍ ስር ቁጭ ብሎ መነጋገር ነው። በየቤተክርስቲያኑ መነጋገር ነው። በየእምነት ድርጅት ቦታቸው መነጋገር ነው። ፍቅር የሚያመጡ ሽማግሌዎች ናቸውና እቺን የተባረከች ኢትዮጵያ፣ የጸጋ ምድር ኢትዮጵያ፣ የበረከት ምድር ኢትዮጵያ እኛ ልጆቿ ዛሬ ያለነው ነገ ታሪክ እንዳይወቅሰን ምን አይነት ትውልድ መጥቶብን እንዳንባል በፍቅርና በአንድነት ስንኖር ኢትዮጵያን የበረከት እናደርጋታለን። ምድሪቱንም የጸጋ እናደርጋለን። ያኔ ከአውሮፓ ወጣት ጋር እንወዳደራለን። ያኔ ከአሜሪካ ወጣት ጋር እንወዳደርና የቀደመ ጥበባችንን ተጠቅመን እንደ ቀደመው ስራችን እንደ አክሱም እንደ ላሊበላ እንደ የሃ የቀደመ ታሪካችን እንደገና ጎህ ሆኖ ዓለም ሁሉ የሚከተላት ምድር ስለሆነች ይህንን ልናደርግ ይገባል እላለሁ። በተመልካቾች ስም በጣም አድርጌ ነው የማመሰግነው። እኔም ተመስገን አመሰግናለሁ። አብረው ይህንን ስራ የሚሰሩትን ተመልካቾችህንም በአጠቃላይ የኢትዮጵያን ሕዝብ በጠቅላላ ሰላምና ጸጋ ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ሁላችንን በረድኤት ይጠብቃል። አሜን። አመሰግናለሁ። እግዚአብሔር ይስጥልኝ። የተከበራችሁ ተመልካቾቻችን የዛሬ ፕሮግራማችን የተከታተላችሁትን ይመስል ነበረ። ሳምንት በሌሎች እንግዶች በሌሎች አጀንዳዎች ዳግም ተመልሰን እንገናኛለን።